ነገር ደግሞ ጥያቄ ውስጥ ላይ ያለብኝ ምን ሆኜ እንደነበረ ለዛ ነገር ተጠያቂ ደግሞ እኔ ዙሪያ ላይ የነበራችሁ ሰዎች በሙሉ ናችሁ። ስለዚህ ለዛ ነገር አሁን ምላሽ ካለሽ ግን ከሌለሽ ግን ያንን ነገር ከራስሽ ጋር አውርተሽ ያንን ምላሽ እስክታገኝ ድረስ እጠብቅሻለሁኝ። መልካም ጊዜ ይሆንላችሁ። ቆይ ስማኝ፣ ምናልባት ደግሞ አንድ ነገር ልንገርሽ ልጉይ፣ ሁሉም ነገር አንተ በምፈልገው መንገድ ብቻ ሊሄድ አይችልም። ሁሉም ሰው ጊዜ ያስፈልገዋል። አንተ ለምሳሌ አሁን ብቻዬን መሆን እፈልጋለሁ ስትል እሷ ደግሞ ብቻዋን መሆን አትፈልግም። ማውራት ልትፈልግ ትችላለች። ይህንን አጋጣሚ እንድጥሩ አጋጣሚ እንትን እያለች ያለች። ስለዚህ የሆነ ፍሪ እንድትሆኑ ለእሷም የሆነ ታይም ስጣት። ገባ? እውነታውን ለማወቅ አንተ ብቻ አይደለህም የሆነ ፓርቲ ዘሞ መሄድ ያለብህ ነው የኔ ሀሳብ። ገባ? ይገባኛል። ግን ደግሞ ምናልባት በጓንድ ነገር በዚ አጋጣሚ ልንገርሽ አጋጣሚ ተጠቅመሽ እሷን አግኝተሻታል። ኦልሬዲ ለእኔ መንገድ ያልፈለገችውን ነገር ለአንቺ ልትነግርሽ የምትችለው ነገር ይኖራል። እኔን ምናልባት ከመፍራትም ከማክበር አንጻር ሊሆን ይችላል። እኔን ያላለችበት መንገድ ሊኖር ስለሚችል እስኪ አንቺ ደግሞ አውርተሻት ያሉትን ነገሮች በግልጽ እንደ እህትማሞች አውርታችሁ ከዛ ጠርተሽን ብታወሪኝ ችግር የለብኝም። ጽጉሻዬ እና አልጨረስኩኝም እና አሁን እሷ እዚህ ጋር እየፈራች ምናምን ነው ያለችው። ያንን ነገር እንትን ለማለት ስል ነው ጽጉ በነፃነት አንቺ እንድታወራሽ ማድረገው ማለት ነው። ስለዚህ እኔ የትም ልሄድ አይደለም እዚሁ ነኝ ያለሁት። ገባሽ? የኔ ጥያቄ እስኪመለስልኝ ድረስ አለው እኛ ተገባችሁ በምፈልጉኝ ታይም ደውሉልኝ። አሁን ግን በእንደዚህ አይነት ሞመንት እዚህ ጋር ስለሚጨንቀኝ ስትረሱ ስለምገባ መቆየትን ምርጫ አላደርግም እና ከልብ አመሰግናለሁ። ስለጠራሽ ማለት ስትረስ ውስጥ የሚያስገባ ነገር አለ ብዬ አላስብም። ሲቀጥል ደግሞ አንተን ከመፍራትም ከማክበርም አንጻር ከሆነ እንደዚህ አይነት ነገር እኔንም በእንደዚህ አይነት መንገድ የምትረዳኝ አይነት ሰው ከሆንክ አንተ ላይ መጥፎ ነገር እንደማላደርግ መቼም ግልጽ አማርኛ ነው ብዬ አስባለሁ። ሩታ አሁን እየደጋግምሽ ሆነ ያለሽው ከዚህ በፊት ያወራሻቸው ነገሮች እኔ ምንም አላደረኩም። እንደዚህ ጥፋት የለም። እንደዚህ አይነት ምላሾች አይደለም እኔ ከአንቺ በፈለገው ማለት እኔ እንድትረጂኝ እፈልጋለሁ። ያለውን እውነት ማወቅ እፈልጋለሁ እንጂ ሳይሆን ማለት ኢቨን ለእኔም ጥያቄ ሆኖብኝ ያለ ነገር ያሉትን ነገሮች አላስታውስም ወይም አላውቅም ስትለኝ ለእኔም ጥያቄ ሆኖብኛል። ቢኮዝ እዛ ጋር እየተፈጠረ ያለው ነገር እኔ አንተ ደህና እንደሆንክ ስትነግረን የነበርከው ኢቨን ፕሮግራም እስከምናዘጋጅበት ቀን ድረስ በጣም ደህና እንደሆንክ ምናምን ነው። ከዛ በኋላ ነው ደህና ልሆንክ ብለህ ያልከን። ገባ አይደለ? ብዙ ሰዎች ደግሞ ሜቢ እኔን እንድትረዳ በሚፈልጉበት መንገድ ብዙ ነገር ነግረው ሊሆን ይችላል። ከዛም ሀሳብ ተነስተክ ሊሆን ይችላል እኔን እንደዚህ እያልከኝ ያለኸው። እረዳሃለሁ። ምክንያቱም እንዴት ነው አንድ ነገር ውሸት ሲደጋገም እውነት ይመስል የለ ብዙ ጫና ሊኖርብህ ይችላል። በጣም ብዙ ሰው ብዙ ነገር ነግረውክ ሊሆን ይችላል። ግን ደግሞ እኔ እንደዚህ አይነት ሰው ደግሞ አንተን ጠንቅቀህ ታውቃለህ ብዬ አስባለሁ። እሺ ጉይ ያንን ማለት ነገር እየሰማሁኝ ስላልሆነ የሚሞክረው ማለት ትልቁም ትንሹም ምናምን የሚያቀኝም የማያቀኝም ገባሽ? እኔ ነገሬ ፊት ለፊት ስለሆነ ነው መሰለኝ አይ ቲንክ ነገር ይበረታብኛል። የምናገረውን ፊት ለፊት ነው ምናምን ስለተናገርኩኝ ግን ውስጤ ክፉ ነው ማለት አይደለም። ብዙ ጊዜ እንዴት ነው ተናግረሽ ይወጣልሻል አይደል? በውስጥሽ ይዘሽ ግን ክፉ ነገርን ስታደርጊ እንዴት ነው ማይናገር ሰው ነው እንደውም ብዙ ጊዜ ክፉ ምናምን የሚባለው። እኔ ስለምናገር ፊት ለፊት በቃ ብዙ ነገሮችን አውርቼ ስለሚወጣልኝ ያኔ ባወራሁበት ሞመንት እረሳዋለሁ በነገርሽ ላይ። ግን ነገሮችን በውስጤ ይዤ የሆነ ክፉ ነገር ማድረግ አልፈልግም። በቃ እዛች ጋር ስለምናገር የሆነ ነገር እንትን ስለምን ሰው እኔን እንደ ክፉ እንደ መጥፎ ምናምን እንድታይ እንጃ። ከትንሽ እስከ ትልቁ የሚያቀኝም የማያቀኝም እንዴት ነው እስቲ አትሊስት የሚያቀኝ ሰው ያቀኛል አይደለም? የማያቀኝ ሰው ስለኔ የማያውቀውን ነገር ይብን እየወጣ ሲያወራ በዚህ ልክ እኔ ምን አጥፍቼ ነው ምን አድርጌ ነው ምናምን የሚሉ ጥያቄዎች ብዙ ጊዜ ይነሳብኛል። እና ኢትስ ኦኬ ኖርማል ነው። ማንም ሰው ማለፍ ነገር የለም። ሲቀጥል ደግሞ እኔ ጽጌ ማርያምን ወደ ነው የምልሽ እኔ ምንም የደበቅኩት ነገር የለም። በቃ በዛን ታይም በጣም ደስተኛ ነበረ እኔ ጋር ሲመጣ። የሆነ ታይም በጣም በተደጋጋሚ ይመጣ ነበረ። ከዛ ይቅርታ ይጠይቀኝ ነበር። ይህን ነገር ፊት ለፊት ባወጣው ብዙ ነገሮች ሊበላሹ ሊረበሹ ይችላል ብዬ አሰብኩኝ። እሱም እንደዛ ቢሆን ደስ ይለኛል አለ። ከፋም ጋር አወራን። እኔም ልጄ ያለአባት እንዲያድግ አልፈልግም። ልጄ አባቱን ፍቅር አግኝቶ ቢያድግ ደስ ይለኛል። የኔን ነገር አትሊስት ወደ ጎን ተውና ቀስ በቀስ ይፈታል አልኩኝና በቃ
ነገሮችን ለማስተካከል ወሰንኩኝ ማለት ነው። እና ትንሽ በቃ ማለት መረጋጋት እፈልጋለሁ። እኔም በበኩሌ ነገሮችን ባወራ ባስረዳ ምናምን ደስ ይለኛል። ብቻ ላንቺን ብዙ ነገር አወራለሁ ከዚህም በኋላ እናወራለን። አዎ ተረጋጊ፣ እናወራለን። ሰው አብሮ የተዋለደ ሰው አብሮ የበላ አብሮ የጠጣ ሰው ክፉ አይደራረግም። ማንም አይደለም ለአንቺ የልጅሽ አባት ይቅርና ማንም ለማንም እንደዚህ መደራረጉ በጣም ከባድ ነው። እውነታው ያለው እሷ ጋር ወይም ደግሞ እውነታው ያለበት ቦታ ላይ ነው ወይም ደግሞ እግዚአብሔር ጋር ነው እውነቱ ያለው እና ሁሉንም ነገር በጊዜ ብንጠብቅ ማለት ጊዜ የራሱ መልስ ነው። ጊዜ መልስ አለው። ገባችሁ? ስለዚህ ጊዜን ጠብቅ ብዬ ነው የማስበው። ተረጋጊ። በጣም ስላገኘሁሽ ደስ ብሎኛል እና እናወራለን። እዚህ ጋር ብዙ የማናወራቸው ነገሮች ስላሉ በውስጥ አንቺ ማለት እናወራለን። በቃ እንደ ፍሬንድ እናወራለን። ስላገኘሁሽ ደስ ብሎኛል። ደስታሽን ያሳየኝ ፈጣሪ። አመሰግናለሁ። ከአብርሃም ጋር ምሳ እንበላለን ተባብለን ነበር እና ለምን ከአንቺ ጋር እንበላ? በቃ እሱማ ጥሎኝ ሄደ ነገር በግልጽ ብትናገሪና እሱም ነገሩን እውነታውን ቢረዳ ደስ ይለኛል። እውነታ አለኝ የምትይውን እውነታ ሁሉም ሰው ማወቅ አለበት። ምክንያቱም በጣም ብዙ ሰው ብዙ ስም እየሰጠ ነው ያለው። ለአንቺ ሊሆን ይችላል፣ ለተለያዩ ሰዎች ምናምን ገባሽ? እውነት ደግሞ ተዳፍኖ ሲቀር ሁሉም ሰው የሚያስበው ሩታ እንደዚህ አይነት ሰው ናት ብሎ ነው የሚያስበው። ገባሽ አይደል? አንቺ ጋር እውነት አለ ብልሽ የምታስብ እኔ አላውቅም። በመሀል የተፈጠሩትን ነገሮች ትንሽ ምራቅ ብዬም ስለነበር ምናምን የተፈጠሩትን ነገሮች ምንም የማውቀው ነገር የለም። ግን እንደሚያውቅ ሰው ሆኜ አይደለም የማወራሽ። ይሄ እውነታውን ግን ቢያውቁትና ወደ ሰላማችሁ ብትመለሱ ደስ ይለኛል። ለአንቺም ጥሩ አጋጣሚ ነው። ተስፋ ባስቆርጪ ደስ ይለኛል እውነት ለመናገር ገባሽ? እውነት እስካለሽ ድረስ ማለት ነው። እውነት መቼም ቢሆን ተደብቆ አይቀርም። ውሸት ብቻ ነው አጭር ጊዜ ያለው፣ አጭር እድሜ ያለው ውሸት ብቻ ነው። ገባሽ አይደለ? ስለዚህ እውነታውን አለ ብለሽ የምታስቢውን ነገር ማለት እኔን እንደ እህት አይተሽኝ ማለት የምትፈልጊው ነገር ካለ አብርሃም ብቻ አይደለም ጓደኛ፣ አንቺም ጓደኛ ነሽ። ገባሽ? የክፉ ቀኖቼ ናችሁ፣ በጣም ነው የምወዳችሁ ምናምን እና በመሀል ልጅ አለ። ማንም ሰው መጎዳት የለበትም። ፍቅርን፣ ጥሩነትን በቃ በአጠቃላይ ጥሩ ነገርን ነው እያየን ማደግ ያለብን እያየን መኖር ያለብን ብዬ የማስበው ገባሽ? እና የምታስቢያቸውን እውነቶች በሙሉ ብታወሪኝ እንደ እህት ብታማክሪኝ ደስ ይለኛል። እውነት ለመናገር ጽጌ በጣም ትክክል ነሽ። ምክንያቱም እኔ እዚች ጋር እውነቱ ቢወጣ ከማንም በላይ እኔ ነኝ ደስተኛ የምሆነው። ለምትይ ብዙ ነገር ፎከስ እየተደረገ ያለው እኔ ላይ ነው። የእኔ ስም ነው እየተበላሸ ያለው፣ የእኔ ስም ነው እየጠፋ ያለው። እውነቱ ቢወጣ ለእኔ በጣም 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 ጥሩ ነው፣ ከማናቸውም በላይ ማለት ነው። ሲቀጥል ደግሞ የልጅ አባት ነው። ከፉም ደግም አብረን አሳልፈናል። ተረጋጊ፣ በቃሽ፣ ተረጋጊ፣ ትንሽ ተረጋጊ። እሺ ተረጋጊ። ክፉን አልፈልግም። እሺ ተረጋጊ። ክፉን አትፈልጊም አውቃለሁ። አሁን ማልቀስ አያስፈልግም ነበረ። አይኑ ጫናው ነው እንደዚህ እያደረገሽ ያለው ምናምን ወይ ያጣልቅሽ። ማልቀስ ፈልጌ አይደለም ማለት እኔ በጣም ብዙ ሊሰብረኝ፣ ብዙ ሊያስለቅሰኝ፣ ብዙ እንዴት ነው እንክትክት አውጥቶ ሊጥል የሚችል ጉዳዮችን ያለፍኩ ሰው ነኝ። ግን ደግሞ በየጊዜው ማለት ነው ጽጌ ይደብራል። እውነት ሰው እኔን ለመስበር በዚህ ልክ